አዶናይና ሴፉ ቢፍ አላቸው። ወደ መጀመሪያ ዜናችን ስናልፍ ሰሞኑን በአዶናይና በሴፉ ፋንታውን መሃል ከባድ ችግር ተፈጥሯል። ሴፉ በበኩሉ እኔ አዶናይን ጋብዤዋለሁ፣ መምጣት ከፈለገ ቢሮዬ ክፍት ነው እጋብዘዋለሁ ብለዋል። አዶናይ ደግሞ በተቃራኒው ሴፉ ችላ ብሎኛል፣ ናቅ ናቅ አድርጎኛል እንጂ እኔ መቅረብ ፈልጌ ጠይቄው ነበር ብለዋል። ለማንኛውም ግን የእነሱን ክርክር ወደዛ ተወት አድርገን ሴፉ ላይ እየተነሳ ያለውን ጥያቄ እስቲ ስለሱ እናውራ። ኮሜንቶችን ለማንበብ ሞክሬ ነበረ። በጣም በርካታ ሰዎች ሴፉ ላይ ቻሌንጅ እንጀምር፣ ብሎክ እናድርገው፣ ዩቲዩብ እየገባን አንሰብስክራይብ እናድርገው፣ ይሄ ዘረኛ፣ ይሄ እንትና ምናምን የሚል ኮሜንቶች በጣም በበርካታ ሰው እየተሰጠ ይገኛል። እስቲ ሴፉ ፋንታውን ከ10 ዓመት በላይ ሰርቷል አይደለ? ወደ 15 ዓመት ይሆነዋል። አይ ቲንክ ኤፍኤም ላይ ሰርቷል። ቲቪ ላይም ኢቢኤስ ከመጣ ጀምሮ እስካሁን ድረስ እየሰራ ይገኛል። እስኪ ሴፉ ፋንታውን ያላቀረበውን ብሔር እንግዳ ያላደረገውን ብሔር የእሱ ስቱዲዮ ገብተው ሙዚቃቸውን፣ ፊልማቸውን፣ መጽሐፋቸውን፣ እውቀታቸውን፣ ቻሌንጆቻቸውን፣ ችግራቸውን ብቻ የፈለገ ነገር ይሁን ሴፉ ላይ ቀርቦ እነዚህ ነገሮች ያላገኘ ብሔር፣ ክልል፣ ቤተ እምነት አለ? እስቲ አንድ ጻፉልኝ። አንድን ሰው ዘረኛ ከማለታችሁ በፊት ያ ሰው ከዚህ በፊት የሰራውን ነገር ቼክ ማድረግ አለባችሁ። ሲቀጥል ደግሞ ሴፉ ሾው የግል ሾው ነው። የራሱ የግሉ የፈለገውን የሚያቀርብበት፣ ልክ እንደዛው ደግሞ ያልፈለገውን ነገር ያለማቅረብ ሙሉ መብት አለው። የመንግስት ሚዲያ አይደለም። ህዝቡ ተሰብስቦ ወክሎት እሱን የቀጠረ አይደለም። ብቻ የፈለገውን ያልፈለገውን ማድረግ ሙሉ መብት አለው። ስለዚህ እናንተ ስላልተመቻችሁ ብቻ፣ እናንተ ስላልወደዳችሁት ብቻ የሆነ ሰው ላይ ቻሌንጅ ማስደረግ ሲጀምር ቻሌንጅ ብትጀምሩም የትም አትደርሱም። ምክንያቱም ትልቅ ሚዲያ ስለሆነ ብሎክ ብታደርጉት ወር ደግሞ ሪፖርት ተደርጎ ቢዘጋ ማስመለስ የሚችል ሰው ነው። ብቻ ግን እዚህ ጋር አዶናይም ይሁን ሴፉ ፋንታውንም ይሁን ሁለቱም ሰው ናቸው። የሚወዱትን የሚፈልጉትን ነገር የማድረግ ሙሉ መብት አላቸው። አዶናይም አለመቅረብ መብቱ ነው፣ ሴፉም አለማቅረቡ መብቱ ነው። ስለዚህ ለሚያልፍ ነገር ብላችሁ የሆነ ትልቅ ሚዲያ ላይ ስንት ዓመት ያገለገለን ሰው፣ ስንት ደካማ ሰዎችን፣ ስንት የተጎዱ ሰዎችን ብቻ በኢትዮጵያ ሚዲያ ታሪክ ቁጥር 1 ላይ ልናስቀምጠው የምንችለውን ሰው በዚህ ደረጃ በአንድ ጉዳይ እንደዚህ አብጠልጥላችሁ ለመሳደብ እና እሱን ካለው ዝና ላይ ኦር ደግሞ እሱ ካለበት ነገር ላይ ለማውረድ እንደዚህ መጋጋጥ የትም አያደርሳችሁም።